ይወላ እሺ ጓደኛ ካለኝ ኖርማል እሺ አደርጋለሁ እንዴ እንደምትችላለው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይሳን እኔ አንቺን ቀን በቀን ከመከታተል አንቺን ከመውደድ የተነሳ ከአድናቆት አልፎ ወደ ፍቅር ተቀይሯል። የምን በጣም አመሰግናለሁ። ምን ማለት ነው? ከፍሽ በእናትሽ አንቺ መጨረሻ ቆንጆ አንቺ ልጅ ሰድሽ ከኔ ደጅ አበባ ደግሞ ላስቸግርሽ። ይሄኛው ምንም አያምርም ታውቂያለሽ። እስቲ ግሬስ ሰጠው ቦታውን ራሱ አይመስልሽም? ይሄና እቃን ይዞ ነው ማለት በዚህ ልክ እንደዚህ ታላማ ይኖርሃል ብዬ አይደለም እዚህ ደረጃ ይመጣው አንድ ነገር ልንገርህ ሲጀመር ማለት ነው። አማን ቪዲዮንም አቆሙ አይቀረጽም እና ይኸውልህ ፍቅረኛ አለ አይደለም እኮ ሊሆን እንዲያዳምጠኛ መጀመሪያ ነው ኢሞሽናል እያደረገኝ ነው። እኔ እኮ ውስጥ የነበረውን ነገር ይኸውልሽ በቃ እድሉን ካገኘሁና ኢሞሽናል ስለሆንኩኝ የነበረው ነገር አጋጣሚ ልንገርሽ አልኩ እንጂ እኮ ህይወትሽ ውስጥ ባንዴ ልግባ ነው። ስጦታውንም እንክፈትና ቆይ እንዴ ምን ነው ልክፈታው ስጦታው ይሄ ነገር ለብቻሽ ነው ለብቻሽ ነው ከፍተው ትልቅ ስጦታ ነው። ደስ የሚል ስጦታ ነው እኮ አንድ ላይ ነው። በጣም ማየት ስለጓጓ ከከፈትሽ በኋላ ብትነግሪ ይሻላል። ለኔ በምድር ላይ ያለ ጉዳይ ነው። ሰላም ሰላም ሰላም፣ እንዴት የሆነ አላረለ ውስጥ የሆነ እርብሽ እያለ ነው ደስታ። የምሬን ነው። እንደዚህ እንገናኛለን ብዬ መስማ በዚህ ልክ ግን አድናቂ ያለው ታስቢያለሽ? ሄሉ አይደለም እኔ እኮ የሆነ ታውቃለህ ቆሚውና እያየኋት በጣም እያፈርኩ ነው። ግን ለምን አይደለም በዚህ ልክ እኔ የምር በጣም አመሰግናለሁ። ምን ማለት ነው? ከፍሽ በእናትሽ በጣም የምር አድናቂ ማለት እኔ ከሚባለው በላይ አዳራለ ዛሬ እኔ ምን አለው እንግዲህ እኔ ሉሌ የምር በቃ እየተጠራጠርኩ እየነገርኩት ነው የመጣሁት ማለት እየፈራሁ ነው። ፕራንክ ምናምን እንደረጋለሁ በቃ በጣም አንቺን ፋን እንደሆንኩኝ ብሶ ስለሚያውቅ ጓደኞቼ በዙሪያ ያሉ ሰዎች በቃ ሙድ ይዙብኛ ነገርና ሉሌ ኑላ በቃ ያው ከአንቺ ጋር ቪዲዮ ላይ ባየው ራሱ ስቲል ያገናኘኛል ብዬ አልጠበኩም። ምክንያቱም ያው ሰሞኑ የተፈጠሩት ነገሮች ምናምን ነገር አይቻቸዋለሁ እና ያ ሙድ ውስጥ ምናምን ስላለሽ በቃ ያው ከሰው ጋር መገኘት የማፈልጊበት መንገድ እንዳለሽ የተሰማኝ ነው እና እውነት በቃ አሁን እንደው ምናልባት መልካም ፍቃድሽ ከሆነ ማለት ነው ያው እኔም በአሁን ለሶስት ወር 2 ወር ያህል ስራ እረፍት ትቻለሁ ምናምን ትንሽ እንቀሳቀሳለሁ ከከተማ ከምንም እየወጣሁኝ እና ፈቃደኛ ከሆንሽ ድንገት በቃ አሁን ካለሽበት ስሜት አንቺን ለማውጣት እኔም ደግሞ አብሬሽ እንጆይ እንዳደረግ ጊዜ ብትፈቅጂልኝ ማቶቂያ ለምረክኪ ወዳጠቂሽ እንደ ምን ማለት ነው? አደርጋለሁ እንዴ እንደምን ችግር አለው? እንደዚህ ቤት ድረስ ምንም ችግር የለውም እንዴ ደንግጫለሁ አልጠበኩም እና ውዝግብግብ እያልኩ ነው ያለሁት እና በጣም ነው ደስ ያለኝ ማለት ይሄን ያክል የምር በዚህ ደረጃ እኔ እንጃ የሰው ፍቅር ከባድ ነው። ማርያምን ልውልኔ ማውራት እያቃተኝ ነው ያለው እውነት ኤክስፔክት አደረኩኝ ነው በቃ አም ሶ ሃፒ በጣም ደስ ብሎኛል። ሉሌ ዝም አስባልኩ አይደለ ተጮት ማለት በቃ በጣም ኤክሳይትድ ስለሆንኩኝ የሆነ ስሜታዊ ኢሞሽናል የምር እንጃ አልጠበኩም። እኔ ኢቭን ካሜራ ምናምን ትንሽ ሉል ካሜራ ያው እንግዲህ ችግር የለውም። ሉሌ ፍቃዴን ስለጠየቀኝ ሉሌ በጣም አሪፍ ልጅ ነው። ሰው ሪስፔክት ያደርጋል። ወይ አዎ በጣም ይሄ ነገሩን በጣም ወድጄለታለሁ። በጣም ወደው ጓደኛዬ የሆነ ከስራዎቹ በስተጀርባ በቃ ያለው ነገር በጣም ደስ ይላል እና ሞር ደግሞ ካንተ ስላገናኘኝ የበለጠ ነው የምትልኩት። ስንት ጊዜ ሆነ ካንተ ማለት ከኔ ምን መከታተል እንደዚህ ካጀመረ? ኦልሞስት 2 አመት ሆኖኛል። በጣም ብዙ ጊዜ ሆኖሃል። እኔ ኦልሞስት አንቺን በኦልሞስት 2 አመት ይሆነኛል። ግን በቃ ሁሌ ነው የምከታተልሽ። በቃ በጣም አንቺን ቪዲዮዎች በጣም ነው የምናፍቃቸው እና ባይገርምሽ አልጻፍክልኝም። እኔ ባይዘዌ ቲክቶክ ላይ ምናምን መተህ ብጽፍልኝ ምናልባት ልመልስልህ እችል ነበረ። ቲክቶክ ላይ ያው እንግዲህ እኔ እንጃ አላውቅም። ላይቭሽ ላይ ብዙ ጊዜ አድናቂሽ ነኝ ምናምን ብዬ ሁላ ጽፍ አውቃለሁ እና
የሆነ አንቺን ተደጋጋሚ ከእንትን ከማለት ይወላ በቃ ነገሮች ሁሉ ትንሽ የሆነ ወደ ፍቅር ስሜት ሁላ ገብቼ ነበረ። በቃ አንቺን የማፍቀር ደረጃ አለ አይደል? ግን ኖ አዳምጪኝ ሄሊ፣ ምን መሰለሽ አይደለም ማለት አሁን አስረዳሻ መጀመሪያ ማለት ያው የተደማመጥን አይደል? ይቅርታ ግን ምናልባት አይደለም እኮ እኔ የሰው ልጅ ነሽ እና አታውቂውም አይደለ? መቼም ምንም ነገር እንደ ከማን ጋር ወደፊት እና ግን እስቲ ምን ታያቁም እያልኩ አሁን ያለሽበትን ህይወት አንድ አዳምጠኝ። አቁም እያልኩ ነው ማለት አላማ ሌላ ነበር አይደለም። ለዛ እኮ ነው አዳምጠኝ አልኩት። ናሽ እና ቃኒ ሰው ነው ማለት በዚህ ልክ እንደዚህ ታላማ ይኖርሃል ብዬ አይደለም እዚህ ደረጃ ላይ መጥቶ አንድ ነገር ልንገርህ ሲጀመር ማለት ነው። አማን ቪዲዮንም አቁሙ አይቀረጽም እና ይኸውልህ ፍቅረኛ አላት ቪዲዮ ቢያዩ ማለት ነው። እኔ ነው እዚህ ጋር እንደሚለው ኦዲየንሶች ለኔ የሚኖራቸው አመለካከት ሰው አይሆንም። ስለዚህ ይሄ ለሰው ነው በቃ ፕሊዝ ሌላ ነገር ስለምንገባ በዛግሪያት መውጣት ያለብኝ ነገር ስላለ እሺ ቆይ አሁን ተረጋጉ። ሉላ ቁጭ በልና ላስረዳ እና ቪዲዮ ይቅር አንድ ነገር ልንገርሽ ናቲ እንኳን ቢሆን ይሄን ቪዲዮ እኔ ላይ ነው የሚያላክከው ገብቻለሁ አይደል? ስለዚህ እንደዚህ አይነት አላማ አለው ብዬ አይደለም እዚህ ቤት ያመጣሁት። አንድ ነገር ልንገርሽ አይደል አክብሮ ቤት ድረስ ስለመጣ ቤቷን አውቀዋለሁ። ብዙ ነገር ባሰብኩ ብዙ ነገር እንትን እላለሁ። ግን ያን ነገር ሀሳብ ይዤ አይደለም ማለት አንዴ ብታዳምጡኝ ደስ ይለኛል። እሺ ቀጥል። እሺ እናስጨርስ። እኔ ሎሌ በተፈጠረው ነገር ይቅርታ፣ ምናልባት ይሄን ነገር ላንተ መንገድ ከነበረብኝ ማለት ነው። ግን አሁን እየተናገርኩ መናገር ነበረብኝ የተሳሳትኩ ማለት ነው። መጀመሪያም ስትመጣ እንደዚህ አይነት ነገር ከነበር ለእኔ ነገር ግን አድናቂና አድናቂ ብቻ እንደሆንክ ነው አይደለ? ስለዚህ እንዴት እንደዚህ አይነት ነገር ታደርጋለህ? ኤኒዌይ እሺ በጣም ይቅርታ፣ ምናልባት ድንገት ስለተፈጠረና ስላስቀየምኩ። ግን እኔ አንቺን ቀን በቀን ከመከታተል አንቺን ከመውደድ የተነሳ ከአድናቆት አልፎ ወደ ፍቅር ተቀይሯል። ግን ዳት ሚንስ ደግሞ አሁን ፍቅረኛ ሁኚ እያልኩሻለሁ። ጀስት አይ ዋና ቢ ዩር ፍሬንድ። በቃ ኖርማል ጓደኛሽ ብቻ ነው መሆን የምፈልገው። ቢካዝ አሁን ያለሽበትን ህይወት አውቃለሁ እና ሪሌሽንሺፕ ውስጥ እንደሆንሽ አውቃለሁ። ስለዚህ ያን ነገር ልረብሽሽ አልፈልግም። ያን ነገርሽን በጣም ነው የማከብረው፣ በጣም ነው የምወደው። ቢካዝ አንደኛ የምትወደውን ሰው ደስታውን ማየት የሚባል ነገር አለ። ከምንም በላይ ደስታሽን ማየት ያንቺ ፈልገሽ እና ፈቅደሽ እና አምነሽበት ስለገባሽበት ደስተኛ ነኝ። ያን ነገርሽን አከብራለሁ። ግን ምናልባት ኤኒ ታይም ኤቭሪ የሆነ ነገር ሀፕን ካደረገ ስቲል አይ ዊል ዌት ዩ። እሺ አመሰግናለሁ። አሁን እስካሁን ሰምቻለሁ ማለት ማቋረጥ ስላልፈለኩ ነው። እኔም እዚህ ጋር መናገር የምፈልገው ነገር አለ። አመሰግናለሁ። ቤት ድረስ አክብረህ መጥተህ እንደምታለቀኝ ብዙ ነገር ነግረኸኛል። አመሰግናለሁ ለሱ። ሲቀጥል እኔ ደግሞ ፍቅረኛ አለኝ። ደግሞ በእኔና በሱ መሀል ምንም እንደማይፈጠር እኔን አረጋግጥልኝ። እኔ ደስ ይለኛል እና ደግሞ የሆነ ነገር የሚይዘው ነገር አይኖርም። ገባ? እኔ በሱ እርግጠኛ ነኝ። እኔ ምንም ነገር አይፈጠርም። አዎ ግን ስቲል እኔ አሁንም የምፈልገው ከአንቺ ጋር ሪሌሽንሽፕ ማን ነገር አለ። እንዳልኩሽ ሪሌሽንሽፕሽን አከብራለሁ። ያለሽበትን ህይወት እወደዋለሁ። ደስተኛ ነኝ በዛ። ጀስት አሁን ያለሽበት ሞመንትም ጥሩ አይደለም። ያሉት ነገሮች ማለት ደስ ይላሉ፣ ደስ አይሉም አይሚን እና ከዛ ነገር በቃ ከምንም በላይ ደግሞ በቃ ሁሌ ቪዲዮዎችሽን ያለው ፈጣሪ ይመስገን ትያለሽ፣ ታመሰግኛለሽ። እና በዚህ ነገርሽ ደግሞ በጣም አክባሪሽ ነኝ። በዚህ መንገድ ንገርሽ ብዬ ነው። በቃ እኔ ፍሬንድሽ ነው ማለት ነው። በቃ አሁን ሜቢ ካለሽበት ሙድ አብራን ኢንጆይ እያደረግን ልናጠፋው እንችላለን። ጀስት በቃ ፍሬንድ ችግር የለውም። ለሱ ችግር የለውም። እንገናኛለን፣ አልፎ አልፎ እንገናኛለን። ነገር አልረብሽም፣ አላስቸገርሽም። እና ሎሌ በጣም ይቅርታ። ምናልባት አሁንም ግን ታርጌቴን የነገርኩህ የመሰለኝ ነገር እንደማልፈልግ ጀስት እኔ ያልተዋጡልኝ ነገሮች አሉ። ሄሉ በጣም ይቅርታ ማለት እንደዚህ ማለት ማትፈልጊ ግን አንቺ ወሰን የምትፈልጊው ነው እስኛ ነው። እኔ ተረድቼዋለሁ። ሲቀጥል ደግሞ አንተም እኮ እዚህ ጋር አምነኸው አይደል ያመጣኸው? አሁን እዚህ ጋር ነው አስስተ መናገር ነበረበት። ሄሉ ልክ ነህ አይደለም እኮ ሎል እንዲያዳምጠኛ ቆይ ምንቴ ማለት በጣም ነገሮች ግራ እየገቡኝ ነው። እንዴት ማለት አሁን እሺ ቅድም የሆነ ነገር ስለል ታስተባብለኝ ሞከርክ። አሁን እያደረክ ያለው ነገር ደግሞ ሌላ ነገር ነው። የልጅቱን ኮምፎርት እየነሳ ነው። ምንድነው እየተፈጠረ ያለው? ኮምፎርት አልነሳውም። ፀጉሯ እዚህ ጋር ወጥቶባት ነበርና እሱ ላስታክለት ጥፋት ነው። ጓደኛሽ ካየሽኝ እኮ ፖዚቲቭ ላይ ማሰብ ነው እኮ ችግር የለውም። እሺ በቃ እሺ ሉልተው በቃ ምንም ነገር እሺ ኖ ነፃነትህን ወድጄዋለሁ በጣም። እኔ ዳይሬክትሊ ሜቢ በቃ በፍሪደም እንትን ስላልኩኝ ነው። ያው እንትን ካላልኩኝ ወንድ ልጅ ነኝ፣ እንደዛ አልችልም። ብዙ ያልተመቹኝ ነገር አሉ። ሄዱ የሰው ቪዲዮን በዚህ ብንዘጋ ብቻ የሆነ ማለት እንድትይ የምፈልገው ነገር አለ። ቪዲዮ ቆይ ምንቴ በቃ በቃ ታውቁት ቪዲዮ ምናምን አለ እዛ ጋር እና እኔ አንቺ አድናቂ ነኝ። በጣም የምወድሽ፣ በጣም የማከብርሽ። ያልኩትን ነገር መቼም ነግሬሻለሁ መጀመሪያ።
ሜቢ ሀፕን ካደረገ ነበር ያልኩሽ ታት ሲነፍ ፎር ሚ ግን ጓደኛሽ ብቻ መሆን ነው የምፈልገው እና አድናቂሽ ነኝ። ከዛ በበለጠ በቃ ጀስት በቃ አብረን ጊዜዎች እንድናሳልፍ ኖርማል ነገሮች አሉ እንደ ጓደኞችሽ ጋር እንደምታደርጊው። ከዛ ውጭ ምን ነገር አልፈልግም ማለት በቃ አልፈልግም ስልሽ ዲስተርብ ላድርግሽ አልፈልግም፣ ነፃነትሽ ልነፍግሽ አልፈልግም። ጀስት በቃ ቢ ፍሬንድስ እና ድንገተኛ ሜቢ ስላደረግኩት ሎሌ በጣም ይቅርታ። አንቺንም ስላገኘሽ በጣም ደስ ብሎኛል። ደግሞ ኤክስፔክት ካላደረግኩት ከምንም በላይ አንቺ ስላገኘሽ ደስ ብሎኛል። ሎሌም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ማለት ነው። ተነስቼ ነው ከምሬ። እኔም በጣም አመሰግናለሁ። ቤት ድረስ እና ፕሊስ እንደዚህ እንዲደብረህ አልፈልግም። ፊትህን ብትፈታው ደስ ይለኛል። ሉል በቃ ፈታ በል። ስለ እንደ ወንድ ልጅ ፊት ለፊት መናገር ስለነበረብኝ ነው። ከስሜት ወንድ ልጅ ነመቼ እንተረዳኛለን። ወንድ ኮሜንት እናወራለን። ሄሉዬ ዋናው የኔ ቪዲዮ ይዤ የመጣሁበት አላማ እንዳልኩሽ አንቺ ያለሽበት ሁኔታ ለሰዎች ለማሳወቅ ነው እና የሆነ ነገር ብትይ ደስ ይለኛል። ኦኬ፣ እንዴት ናችሁ ፋሚሊዎች? ደህና ናችሁ ወይ? ሄሉ ያየሽውን ነገር ታውቂያለሽ፣ ከባለፈው ትማሪያለሽ ብለን እናስባለን። ይሄ የወንድ ልጅ አድናቂ እንደውም አያስፈልግሽም ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም እናቴ ምን ያክል አንቺ እንደሚወድሽ እንደሚቀና ታውቂያለሽ። የሚቀናው ደግሞ አንቺን ስለሚወድሽ ነው። ሰላም ሰላም፣ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ሆነ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ሄሉ እንግዲህ አድናቂ ነው ብሎ ተልዑል ጋር መጥቶ እንደሚወዳት ያው ከማድነቅ የተነሳ ወደ ፍቅር እንደተጠጋ ጸጉሯን እየነካካ ታውቃላችሁ። ናቲ ከዚህ ቀደም ብዙ ነገር ተጎድቷል። ያኔ ፈልገው አይደለም። አሁን ላይ ግን የወንድ አድናቂ ጓደኛ እያላት የሚሰራውን ስራ ሁላ እያያሉ ቀን በቀን ምንም ችግር ቢፈጠር ከእሱ ጋር ማውራት ይቀልሻል። እንደኔ በእኔ አስተሳሰብ አድናቂ ወንድ አድናቂ ምንም አይሰራልሽም። እውነት ለመናገር አይደለም ናቲ በሩቅ ሆኖ እዛ አጠገብሽ ሆኖ የሆነ ነገር ሲያይሽ እና ሲነካኩሽ ስልክ ስታወሪ እንኳን እንትን ይቀናል። ታውቂያለሽ። የሚቀናው ደግሞ አንቺን ስለሚወድሽ ስለሚያፈቅርሽ ለአንቺ ያለው ቦታ ከመነሳት ነው እና ስለዚህ ከአንዴም ሁለቴ ሶስቴ አይተሽዋል። ስለዚህ ከባለፈው ነገርሽ መማር አለብሽ ብዬ ነው የማስበው ሄሉ። ምክንያቱም አሁን ላይ ናቲ በጣም ኦቨር ከሆነ ስለሚወድሽ ነው። ሌላ ወንድ ቢሆን እርግጠኛ ነኝ ማንም ሰው እንትን አይልሽም። እኔ እንደ እህትነት የሚመክርሽ ተከብረሽ ክብርሽን ጠብቀሽ፣ እንደውም ቤትሽ ወንድ ልጅ ባይመጣ እኔ ደስ ይለኛል፣ እንደኔ ማለት ነው። ናቲ ከሚያውቃቸው ልዑልም እንደገና ደግሞ አድናቂዋ ነው ብሎ የወንድ አድናቂ ይዘህ መምጣት የለብህም ብዬ ነው የማስበው። እና ውድ ቤተሰቦቼ እኔ የኔ አስተሳሰብ ይሄ ነው። ይህን ቪዲዮ ሲያዩ ምን እንደሚሰማው ታውቃላችሁ። እና ለማንኛውም እናንተ ሀሳብ አስተያየታችሁን አስቀምጡ ማለት ነው። ውድ ቤተሰቦች እወዳችኋለሁ።